ሰላም አለይኩም ወራህመቱላሂ ወበረካቱሁ። በዛሬው ሌክቸራችን የምናየው የዌብ ዴቨሎፕመንት ሞዴሬት የሆኑ ጥያቄዎችን ነው ማለት ነው። ስለዚህ እስከ መጨረሻው ድረስ አብራችሁኝ ቆዩ። Question number 1, what is the main purpose of HTML in web development? ፋንክሽኑ ምንድነው? what is the main purpose of HTML ፐርፐዙ ምንድነው? ጥያቄው ከመግባታችን በፊት አንደኛ ምንድነው የሚያደርግልን? ክሬት ኦፍ ዌብ ፔጅን ክሬት ለማድረግ ነው የሚጠቅመን። ሁለተኛ እንደገና ደግሞ ስትራክቸር ኦፍ ዘ ኮንቴንት ወይም ስትራክቸር ኦፍ ዘ ዌብ ፔጅ ነው የሚያስይዝልን ማለት ነው። ስለዚህ ይሄንን ጥያቄ መሰረት ይዘን የHTML ፐርፐዙን ተከትለን ምርጫው ነው ስታይሊንግ ዌብ ፔጅ፣ አዲንግ ኢንተራክቲቭ፣ ስትራክቸራል ኮንቴንት፣ ሆስቲንግ ዌብሳይት። ዘ አንሰር ኢዝ ማን ማለት ነው? ስትራክቸር ኦፍ ዌብሳይት። Which language is the primary responsible for in the visual design of web page? Web page in visual ወይም ለአይን ዲጂታ ወይም appearance of the visual ለአይናችን እይታ ላይ ፎከስ የሚያደርግልን ዌብ ሬስፖንሲቢሊቲ ማን ነው? CSS ነው። CSS is a visual design ወይም a visual appearance of in the website የሚያደርግልን ነው ማለት። ስለዚህ the answer is CSS ይሆናል ማለት ነው። Question number 3, JavaScript is used to mainly for JavaScript. What is the function of JavaScript? JavaScript is the area of interaction ነው የሚያደርግልን። JavaScript and on click this button to other go to place ያ ማለት አዲሽናል ኢንተራክሽን ነው የሚጨምርልን ማን JavaScript። ስለዚህ JavaScript function የሚዘም adding motion and interactive, define the layout, sorting database record, designing the image። ስለዚህ the answer is adding motion and interactive የሚለው መልሳችን ይሆናል ማለት ነው። Which of the following is the core principle of responsive design? Responsive design principle የሚባሉት ወይም የፕሪንሲፓል ኤንድ ስታንዳርድ ኦፍ ሪስፖንሲቭ ዲዛይን ያላቸው ምንድናቸው? አንደኛ ለተለያዩ ማቴሪያሎች ማለት በተለያዩ ዲቫይሶች ስናያቸው የተመቻቸ መሆን አለበት ማለት ነው። ስለዚህ በታብሌትም ብናየው በፒሲም ብናየው በዲስክቶፕም ብናየው ምንድናቸው? በሁሉም ስክሪን ሳይዛቸው ምንድነው በቃ የተሻለ ነገር ነው ወይም አልበዛ ኮምፓቲብል የሆነ ነገር ነው። ስለዚህ ይሄን ፕሪንሲፓል የሚያደርገው መርህ የሚያደርገው ማንኛው ነው? using only large image design is only in the desktop, adjusting layout of in the screen size። adjusting ነው ያስተካክላል። በተለያዩ ስክሪን ሳይዞች ሲያደርግ ራሱን በራሱ ማስተካከል ወይም አጀስት ያደርጋል በሁሉም ስልኮች ወይም በሁሉም ስክሪን ሳይዞች ይታያል የሚለው መልሱ ይሆናል ማለት ነው። the answer is C። Question number 5, the client in web development refers to client ማለት እኛ የምናየው ነው በአይናችን የምናየውና ከአፕሊኬሽኑ ጋር ወይም ፍሮንት ኢንዱ ጋር ኢንተራክት የምንደረግ ክሊያንት ሳይድ ይባላል። ክሊያንት ማለት እኛ የምናየውና እኛ የምንጠቀመው ማለት ነው ባጭሩ። ስለዚህ ይሄ የሚያመለክተው ወይቱ ነው ዘ ዌብ ሰርቨር ነው። ይሄ ደግሞ ከሰርቨር ሳይድ ነው። ዌብ ብራውዘር ዩዝድ ቱ ባይ ዩዘር አይቶ በዌብ ብራውዘር ዩዝድ ቱ ባይ ለዩዘር ነው የሚጠቅመው ማለት። ስለዚህ ለዩዘሩ ለኛ የምናየውና በዌብ ብራውዘር አማካኝነት እኛ ባይናችን የምናየውና ኢንተራክት የምናደርገው ማለት ነው ክሊያንት ሳይድ ነው ማለት። ስለዚህ ዳታቤዝ ዴቨሎፕመንት ኮምፒውተር። ስለዚህ አንሰር ኢዝ ቢ የሚለው መልሳችን ይሆናል ማለት ነው። በጣም ቀላል ነገር ነው። What is the CSS box modeling include? ካስካዲንግ ስታይል ሺት ቦክስ ሞዴሊንግ የሚባሉ አሉ። እነዚህ ማርጅ አለ፣ ቦርደር አለ፣ ፔንዲንግ አለ፣ ኮንቴንት አለ። እነዚህ ጽሁፎች ሲጻፉ ቦርደር ከምናሰምርባቸው መስመር እንዴት ይራቅ፣ እንዴት እንደገና ደግሞ ኮንቴንት ወይም የጻፍነው ጽሁፍ ያንን እንትኑ ኮንቴንቱ ምን ያህል እንትን ይበል፣ ከዛ እንደገና ደግሞ ሰንጠረጁ የዚህ መስመሩ በምን ያህል ይራቅ የሚሉትን ነገሮች እንትን ለማድረግ ማናጅ ለማድረግ ሞዴል እነዛ ማናጅ ለማድረግ የምንጠቀምባቸው ቦክስ ሞዴሊንግ እነዛ ሞዴሊንግ ማርጂንግ፣ ቦርደር፣ ፔንዲንግ እና ኮንቴንት የተባሉት ናቸው። ስለዚህ አንሰር ኢዝ ፒ ነው ማለት ነው። ዊዲዝ ሄት ምናምን አንጠቀምም። The question 7, which of the following is the semantic HTML element? semantic HTML element የሚባሉት ብዙውን ጊዜና ሄደሮች አሉ፣ አርቲክሎች አሉ፣ ታይትሎች አሉ። እነዚህ የሚባሉት ነገሮች ምንድናቸው? ሰማንቲክ HTML ኤሌመንት ዲቭ የሚባለው አይደለም፣ ግሩፕ ለማድረግ ነው። አንድን HTML በግሩፕ ለማስቀመጥ ነው ዲቭ ብለን እንጠቀማለን። ስፓን ማለት እንደገና ደግሞ ስፓንን ስንጠቀም ነው HTML ስፓን እና ቦልድ የተባሉት እንትኖች አፕሊኬሽኖች ኤሌመንቶችን ማደሉ። ስለዚህ ሰማንቲክ HTML ኤሌመንት የሚባለው ማለት ነው ሄደር የተባለው ነው ማለት። ስለዚህ ሰማንቲክ HTML ከሚባሉት ውስጥ ብዙውን እነግራችኋለሁኝ ማለት ነው። ስምንተኛ what in the purpose of in the web server? ዌብ ሰርቨር ማለት ዳታቤዙን ስቶር የሚያደርግልን ወይም እንደገና ዳታቤዙ ላይ ወይም ከባክ እንዲሆኑ ማናጅ የሚያደርግልን ማለት ነው። ዳታ ሰርቨር ዌብ ሰርቨር የሚባለው ዲስፕሌይ HTML ቪዥዋል ትራንስሌትን ኮድ ኢን ዘ እንግሊሽ ስቶር ኤንድ ዲሊቨር ዌብሳይት ኢን ዘ ፋይልን እና
ፋይሎችን ስቶር ያደርግልናል። ዌብ እንደገና ደግሞ ዲሊቨር ዌብሳይት ዘ ፋይሎች እንደገና ደግሞ ዲሊቨር ያደርግልን። ያማ ከባክኤንድ ወይም ከዳታቤዙ ነው። ይሄን የሚያደርግልን ማን ነው? ዌብ ሰርቨር የተባለው ነው ማለት። ዘ አንሰር ኢዝ ሲ። ኩዌሽን ነምበር ዶሜን ኔም ኢዝ ዶሜን ኔም የሚባለው ዶሜን ኔም ብለን ባለፈው ባወራ ነው መሰረት ዶሜን ኔም ማለት ምን ማለት ነው ብለን የዌብሳይቱ መገኛ ፕሌስ ኤንድ ኔም ዘ ኔም ኦፍ ዌብሳይት ኤንድ አድሬስ ወይም ዩኒፎርም ሪሶርስ ሎኬተር ማለት ነው። ስለዚህ ያ ለምን ይጠቅማል ማለት ነው? ያ ሂውማን አንደርስታንድ ያደረገውን ወደ ማሽን አንደርስታንድ አድርገው ሴቭ የምናደርግበት ፕሌስ ኤንድ ኔም ዌብ ዶሜን ኔም ይባላል። ሃርድዌር ዲቫይስ ነው አይደለም። ብራውዘር ቱልስ ነው አይደለም። ሂውማን ሪዴብል ዌብሳይት አድሬስ ነው። ሂውማን የሰው ልጅ የሚያነበው የዌብሳይት አድሬስ መገኛ ፕሌስ ቦታ ምን ይባላል? ዶሜን ኔም ይባላል ማለት። ዘ አንሰር ኢዝ ሲ የሚለው መልሳችን ይሆናል ማለት ነው። ዘ አንሰር ኢዝ ሲ የሚለው መልሳችን ይሆናል ማለት ነው። which protocol is used to secure web communication? secure ማለት በቃ ጥንቃቄ ወይም በጥንቃቄ ወይም በትክክለኛ በህግና በህግ ብቻ እንዴት ነው ኮሚኒኬሽን ሊያደርግ የሚችለው ፕሮቶኮል ወይትኛው ህግ ነው? ፕሮቶኮል ኢዝ ዘ ሩል ነው። ያ ማለት አሁን እኛ አፕሊኬሽን ስንላላክ ምሳሌ ኤክሰንደር በኤክሰንደር ከአንድ ስልክ ወደ ሌላ ስልክ ኤክሰንደር ለመላላክ ምን ያስፈልገናል? አንደኛ ሁለት ስልኮች አፕሊኬሽኖች ኤክሰንደር የተባለ አፕሊኬሽን መጫን አለባቸው። አንደኛው የሚልከው ሰውዬ ሰንዲ ሲል የሚቀበለው ሰውዬ ሪሲቭ ማለት አለበት። ስለዚህ እንደዛ ለማድረግ እንደገና ደግሞ የምንጠቀምበት ፕሮቶኮል ሩል ነው። ስለዚህ አንዲን ፕላትፎርም ከሌላ ፕላትፎርም ኮሚኒኬት ለማድረግ የምንጠቀመው ሩል ምን ይባላል? ፕሮቶኮል ይባላል። ሳኪዩር ነው ደግሞ ይሄ በጣም እንደገና ደህንነቱ የተጠበቀ ነው ወይም የተረጋገጠ ነው ሲል ምን ማለቱ ነው? ኮሚኒኬሽን ለማድረግ ወይም ለመግባባት አንደኛ ኤፍቲፒ ማ ፋይል ትራንስፈር ፕሮቶኮል ስለ ፋይል ነው፣ ስለ ሳኪዩር አይደለም ይሄ። ሁለተኛ ሲምፕል ሜል ትራንስፈር ፕሮቶኮል እሱም እንደገና ደግሞ ሜልን ምን ለማድረግ ሰንዲ ለማድረግ ነው እንጂ ሳኪዩር አይደለም። ኤችቲቲፒ ወይም ሃይፐር ቴክስት ትራንስፈር ፕሮቶኮል ሳኪዩር አያችሁታ። ይሄ ምንድነው? ሳኪዩር ነው። ደህንነቱን አንድ ፋይል ትራንስፈር ሲያደርግ ምንድነው ደህንነቱ በተጠበቀ እንዴት ደረሰ አደጋ ጊቶታል ወይ አላገኘውም ወይ በፍጥነት ደርሷል አልደረሰም ብሎ ሰኪዩር የሚያደርግልን ማለት ነው። ሃይፐር ቴክስት ትራንስፈር ፕሮቶኮል ሰኪዩር ነው። ፒኦፒ3 የሚባለው እንደገና ደግሞ ይሄ ደግሞ እንትን ኢሜልን ሪሲቭ ለማድረግ ወይም ሪተርቫል ለማድረግ ነው የምንጠቀመው። ስለዚህ ይሄን ነገር ደግሞ የሚያደርግልን ማለት ነው ኤችቲቲፒኤስ የተባለው ኢዝ ዘ ኮሬክት አንሰር ማለት ነው። 11 ዘ ሜን ጎል ኦፍ ዌብ ዲዛይን ኢዝ ቱ ጎሉ ምንድነው? አላማው ምንድነው? ዌብ ዲዛይን ካል ምንድነው የሚያደርገው? አንደኛ ክሬትን ዘ ዳታቤዝ ያደርጋል። ግን ጎሉ ዌብሳይት ዲዛይን አይደለም። ሜክ ኢን ዘ ዌብሳይት ቪዥዋል አፒሊንግ ኤንድ ዩዜብል። አያችሁታ የሚሰራው ዌብሳይት ምንድነው? ለቪዥዋል ወይም ለአይን እይታ ማራኪና ሳቢ እንዲሆን ማድረግ ነው። የዌብ ዲዛይን አላማ ጎሉ ምንድነው? ዌብሳይታችን ነው የሚሰራ ነው ድረገጽ ሳቢና ማራኪ እንዲሆን ማድረግ ነው። ስለዚህ ዘ አንሰር ኢዝ ቢ። ዘ አንሰር ኢዝ ይቅርታ the answer is B. UX ዲዛይን ፎከስ ኦን UX ዲዛይን ማለት ዩዘር ኤክስፒሪየንስ ዩዘር ኤክስፒሪየንስ ፎከስ የሚያደርገው ምኑ ላይ ነው? ፈንክሽን እና ዩዜቢሊቲ ላይ ነው። ምሳሌ አንድ ስልክ አሁን ምሳሌ ትልቅ ስልክ ሁለት ስልኮች አኔ ቢኖረኝ አንደኛው ስልክ ቨርሽኑ 4 ነው፣ ስቶሬጁ 16 ነው፣ ስሙ ሳምሰንግ ነው። አንደኛው እንደገና ደግሞ እንትናቸው ፊዚካል ኢንዱራንሳቸው ወይም በፊዚካል ስናቸው እኩል ናቸው፣ ተመሳሳይ ናቸው። አንደኛው እንደገና ደግሞ 128 ጂቢ ነው፣ 6 ራም አለው፣ 6000 እንደገና ዋት ባትሪ አለው። ስለዚህ ይሄ የሚያዩ ዩዘር ኤክስፒሪየንስ የሚያዩ ስለ ዩዜቢሊቲ ስለ ፈንክሽኑ እና ስለ ዩዜቢሊቲ ነው። ስለዚህ ይሄ ነገር 128 ጂቢ ሆነው በ6 ራም በ5000 ዋት የሆነው ለዩዜቢሊቲ ለመጠቀም በጣም የተመቻቸ ነው። ስለዚህ ይሄ ነገር ፎከስ የሚያደርግ ዩዘር ኤክስፒሪየንስ ነው። ዩዘር ኤክስፒሪየንስ ዘ ፎከስ ኦፍ ምንድነው የሚያደርግልን? ፋንክሽናሊቲ ኤንድ ዩዜቢሊቲ ነው። ስለዚህ የሚያደርግልን ዳታቤዝ ፐርፎርማንስ ነው። ዩዘር ኢሞሽን ኤንድ ኢንተራክሽን ዊዝ ዘ ዌብሳይት ሰርቨር ማኔጅመንት ዩአርኤል ክሬሽን ነው። ዩዘር ኢሞሽን ኤንድ ኢንተራክሽን ዊዝ ዘ ዌብሳይት የሚያደርገው ከዌብሳይቱ ጋር ምን አይነት ኢንተራክሽን አለ ብሎት የሚያይል ማለት ነው ዩኤክስ ነው ማለት ነው። ዩዘር ኤክስፒሪየንስ ኩዌሽን ነምበር 30 ኢን ዘ ሲኤስኤስ ሚዲያ ኪዩሪ ኤንድ ዩዝድ ኢት ፎር ኪዩሪ እነዚህ ሚዲያ ኪዩሪ የሚባላሉ እነሱን ስለዚህ በቀጣይ ቻፕተር 4 ላይ እናያለን ሞጁል 4 ላይ። ስለዚህ ለእናንተ ይሄ መልስ የሚሆነው ማንማ ሪስፖንሲቭ ዲዛይን ሆነው the answer is responsive ዲዛይን የሚል ይሆናል ማለት ነው። which of the following store data permanently ከሚከተሉት ውስጥ ነው የሚላቸው ዳታዎችን ወይም መረጃዎችን ለብዙ ጊዜ ስቶር ሴቭ የሚያደርግልን ማንኛው ነው የሚል ራም ወይም ራንደም አክሰስ ሜሞሪ ዳታዎችን ለምንድን ነው እንትን ነው ቴምፖራሪ ነው ወይም ማብራት ሲጠፋ ምንድናቸው እነዚህ ፓወር ዲፔንዳንት ናቸው። ማብራት ሲጠፋ ይጠፋል፣ ፒሲውን ብንዘጋ ይዘጋል። ስለዚህ ምንድነው
ቴምፖራሪ ነው። ዳታዎችን ለተወሰነ ጊዜና ነው እስከምንዘጋው ድረስ ወይም ያን ነገር እስከተጠቀምንበት ድረስ ያለውን ነው። ባትሪው እስከሚጠፋ ወይም ፒሲውን እስከምናጠፋው ድረስ የሚጠቀምልን ቴምፖራሪ ዳታ ነው። ስለዚህ ያን ቴምፖራሪ የሚያስቀምጥ ራም ነው። ሎኬሽን ስቶሬጅ ሎካል ስቶሬጅ ብንባል ሎካል ስቶሬጅ ማለት ሲዲ ሃርድ ዲስክ ድራይቭ እና ሶሊድ ስቴት ድራይቭ ስቶር ኦፍ ዘ ዳታ ኦር ኢንፎርሜሽን ኢዝ ፐርማነንትሊ እስከፈለግነው ቦታ ድረስ እስከፈለግነው ጊዜ ድረስ ዳታዎችን ሴቭ የሚያደርጉልንና ማኒፑሌት የሚያደርጉልን ማናቸው ሎካል ስቶሬጅ የተባለው ናቸው ማለት ነው። ስለዚህ ዘ አንሰር ኢዝ ቢ። ሰስቴሽን ስቶሬጅ የሚባለው እንደገና ቴምፖራሪ ነው። ምክንያቱም የሆነ ፒሲው ቢዘጋ ይዘጋል። ሲፒዩ የተባለው እንደገና ደግሞ ሴንትራል ፕሮሰሲንግ ዩኒት እንደገና ዳታዎችን ማናጅ እና ዘ ወርክ ዘ ሴንትራል ዘ ብሬን ኦፍ ዘ ኮምፒውተር ነው የሚባለው እንጂ ዳታ ስቶሬ ወይም ዳታ ለፐርማነንትሊ ስቶር አያደርግም ማለት ነው። ኩዌስችን ነምበር 50 ዘ ፓርት ኦፍ ኢን ዘ ዌብ ፔጅ ዩዘር ቱ ሲ ኤንድ ኢንተራክት ኢን ዘ አያችሁታ ዘ ፓርት ኦፍ ዘ ዌብ ፔጅ ፓርት ነው። ዩዘር ሲ ኤንድ ኢንተራክት አያችሁ ዩዘሩ የሚያውና እንደገና ደግሞ እዛ አፕሊኬሽን ኢንተራክት የሚያደርግበት ነገር ምን ይባላል ነው። ይሄ ምንም ጥያቄ ያስፈልገውም። ፍሮንት ኢንድ የተባለው ወይም ክሊያንት ያለው በሌላ ክሊያንት አሁን ምሳሌ እኔ መስዑር ነው ስሜ መስዑር ተብዬ በሌላ እንደገና ሌላ ሰው መሐመድ ሌላ ሰው እንደገና አህመር ቢለኝ መስዑድነቴን አይቀየርም። ስለዚህ ፍሮንት ኢንድ ክሊያንት ሳይድ የሚባሉት ነገር ምንድናቸው? ተመሳሳይ ናቸው። ስለዚህ ፍሮንት ኢንድ የሚባለው እና ክሊያንት ማለት ተመሳሳይ ናቸው። ስለዚህ ሰውየው የሚያዩና ኢንተራክት የሚያደርገው ማን ነው? ፍሮንት ኢንድ ነው ማለት ነው። which one of the following is the front end framework የፍሮንት ኤንድ ፍሬምወርክ መስሪያ የሆነ የቱ ነው? ስለዚህ ፍሬምወርክ መስሪያ የሆኑት ምንድን ኤችቲኤምኤል አለ፣ ጃቫስክሪፕት አለ፣ እንደገና ደግሞ ማና ሲኤስኤስ አለ። እነዚህ ሁሉ ምንድናቸው? ፍሬምወርክ ሪአክት አለ፣ ቪው አለ፣ ቪዩ አለ፣ እነዚህ ቪደብሊው የሚባሉት አሉ። እነዚህ ሁሉ ፍሮንት ኤንድ ዴቨሎፕ ለማድረግ የምንጠቀም እንዲሁም ዘ ሲኤስኤስ ወይም ጃቫስክሪፕት ላይብረሪ የሚባለው ማለት ነው ሪአክት የተባለው የሚባለው the library of javascript to develop of the building of user interface ለማድረግ ላይብረሪ የጃቫስክሪፕት ማን ሪአክት ነው። ሌሎቹ የምንድን ናቸው? የዳታ ቤዝ ወይም የሰርቨር ሳይዶች ናቸው ማለት ነው። ስለዚህ አንሰር ኢዝ ቢ ሪአክት የሚለው መልሳችን ይሆናል ማለት ነው። 17ኛ ጥያቄ the main advantage of using semantic HTML is making a website loading slower። አያችሁ የኤችቲኤምኤል ሰማንቲክ አድቫንቴጁ ምንድነው? አንዴ help to search engine and accessibility to tools understand ለማድረግ ኮንቴንቱን ለማድረግ ነው። ስለዚህ ይሄ ምንም ማያሻማ ጥያቄ make website the loading slower በዌብሳይቶችን ለመጫን ስሎል ማድረግ ነው። ይሄ እንደው ፋስት ነው እንጂ ስሎ አያደርግም። ሁለተኛ replacing CSS ሪፕሌስ ወይም ለመቀየር ለማድረግ እሱም አያገባውም። work only in the mobile device በሞባይል ዲቫይስ ሳይሆን በሁሉም ዲቫይሶች ያንንም ደግሞ የሚያረዋው ነው ሪስፖንሲቭ ዌብ ዲዛይን ነበር። ስለዚህ አንሰር help search engine ወይም ሰርች ኢንጂን ኦፕቲማይዜሽንን አክቲቭ ወይም አንደርስታንድ ኮንቴንቱን ማድረግ ወይም የዌብሳይቱን ኮንቴንት አንደርስታንድ ማድረግ ሰማንቲክ ኤችቲኤምኤል አድቫንቴጁ ነው ማለት ነው። ኤፒአይ ስታንድስ ቱ ኤፒአይ አፕሊኬሽን ፕሮግራም ኢንተርፌስ ነው። ይሄ ቀላል ጥያቄ ነው። ስለዚህ አፕሊኬሽን ፕሮግራም ኢንተርፌስ የሚለው ዘ አንሰር ኢዝ ቢ መልሳችን ይሆናል ማለት ነው። የመጨረሻ ጥያቄዎች በዚህ ሌክቸር ላይ ሞዴሬት የተባሉ ጥያቄዎች እነዚህ ናቸው ማለት ነው። ዌብ ሆስቲንግ ፕሮቫይዲንግ ሆስቲንግ የሚባል ፕሮቫይዲንግ ኦንላይን ስቶሬጅ ኤንድ ዌብሳይት ፋይል የስ ፕሮግራሚንግ ቱልስ ነው። ብራውዘር አፕዴት ነው። ዌብሳይት ዲዛይን ኢዝ ታምፕሌት ነው። ስለዚህ ዘ አንሰር ኢዝ ኦንላይን ስቶሬጅ ኤንድ ዌብሳይት ፋይል ነው ማለት ነው። ዋት ኢን ዘ ፐርፐስ ኦፍ ዌር ፍሬም ኢን ዌብዝ ዲዛይን ኢዝ ዌር ፍሬም ኢዝ ዌብ ዲዛይን ኢዝ ምንድነው የሚያደርግልን? አዲንግ ከለር ኤንድ ዌብሳይት። ስለዚህ ከለር የሚያደርግልን ሲኤስኤስ ነው። ቴስቲንግ ዘ ባክ ኤንድ ሎጂካል እሱን የሚያደርግልን ባክ ኤንድ ነው። ፕላኒንግ ሌአውት ኤንድ ስትራክቸር ኢዝ ዘ ኮሬክት አንሰር። ዚስ ኢዝ ዘ ኦል ኩዌሽንስ። ሰላሙ አለይኩም ወራህመቱላሂ